ወመንፈስ ቅዱስ አሐዱ አምላክ በወለደ በማይወለድ በማይሰርጽ በእግዚአብሔር አብ ስም በተወለደ በማይወልድ በማይሰርጽ በእግዚአብሔር ወልድ ስም የሰረጸ በማይወልድ በማይወለድ በእግዚአብሔር መንፈስ ቅዱስ ስም ፍጥረታት ሁሉ ካፉ በወጣ ቃል ዓለምን ሰማያትን የፈጠረ ዓለማት በሱ የጸኑ የዓለም መጋቢ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ከወለደው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብርና ምስጋና ይድረሰው። አሜን ይባላል መሰለኝ አይደል? እሺ ካላችሁ ልተው። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ከሁሉ ማስቀደም ክቡር መምህራችን መላከ ሰላም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት ክቡር መምህራችን መላከ ሰላም ኤፍሬም ሙሉዓለም የሀገረ ስብከታችን ዋና ስራ አስኪያጅ፣ ክቡር መምህራችን መላከ ብርሃን ፍስሐ ጥላሁን የሀገረ ስብከቱ ዋና ጸሐፊ፣ ክቡር መምህራችን መላከ ምሕረት መምህር ግሩም አለነ የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ዋና ኃላፊ፣ ክቡር መምህራችን መላከ ሰላም የኔታ ዘላለም አላምኔ የደብረ ፀሐይ ልደታ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን ያቋቋም የድጓ የዜማ መምህራን፣ ስማችሁን ያልጠራችሁ ሰባክያነ ወንጌል ሁላችሁም፣ የየአድባራት የየገዳማት አስተዳዳሪዎች በእግዚአብሔር ፍጹም ሰላም ከእናንተ በመጀመር የቅድስት ቤተክርስቲያን ልጆች ምዕመናን ሁላችሁም ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? ዛጋ ያሉት አይሉም ማለት ነው። እስኪ እንደምን ዋላችሁ? እግዚአብሔር ይመስገን ያስባላችሁ። እግዚአብሔር ይመስገን። ነገር ሲደጋገም ምንድነው? ነጠብጣብ ሲደጋገም ምን ይሆናል? ስርዝ ይሆናል ማለት ነው አይደል? ነገር ሲደጋገም ደግሞ ነገር ይሆናል ማለት ነው። ምንድነው ለማለት የፈለኩት እንዲገባችሁ፣ አንድ ሰው መስማትን ሲለምደው መስማቱ ራሱ ልምድ ይሆናል። ቅዱስ ዮሐንስ ለዚህ ነው ከሰይጣን ይልቅ ልማድን ፍራ ያለው ማለት ነው። እና ሁልጊዜ አንድ መቅድም የሚነበባለ ቤተክርስቲያን መቅድም ወይም ሰንዶ የሚመስል ማለት ነው። እባካችሁ ቅረቡ የሚባል ማለት ነው። ከቀረባችሁ ቅረቡ ማለት ነው። እና ይሄን ልምድ አድርጋችሁ ታላውንማ በግድ ተለምነን ቀበሌ ሲሆን ትለምናላችሁ፣ እግዚአብሔር ቤት ሲሆን ትለመናላችሁ ማለት ነው። የሚሰጠውን ተለምኖ የሚሰጠውን እግዚአብሔርን መለመን መስማት ስላቃተን ይህን ያስለምን ጣለብን ማለት ነው። እና ከዛ የተነሳ ነው እግዚአብሔርን የማይሰማ ሰው እሱን የማይሰማ ሰው ይሰጠዋል ማለት ነው። ገብቷችኋል ብዬ አስባለሁ። እግዚአብሔርን መስማት። ስለዚህ ከኋላ ያላችሁ ሰዎች ወደፊት ቅረቡ የሚል መልእክት ለማስተላለፍ ነው ያልኩት። ከኔ በፊት ለነበሩ ለክቡር መምህራችን ለሊቀ ሊቃውንት እንዳስማኮነ መላክ ቃለ ሕይወት ያሰማልን። ክቡራን አባቶቼ ሃይማኖታችሁ የጸና ጸሎታችሁ ግዳጅን የሚፈጽም ምግባራችሁ የጸና ጸሎታችሁና በረከታችሁ ረድኤታችሁ አግዞኝ እንዳስተምር የእግዚአብሔርን ፈቃድ የእናንተም የጸሎት እርዳታ እንዳይለየኝ የእግዚአብሔር መልካም ፈቃድ ይሁን። ትናንት የነበራችሁ ዓርብ የነበራችሁ ሰዎች እስኪ እጃችሁን አውጡ። ዓርብ ዕለት የነበራችሁ ሰዎች ከፍ አድርጉት እንዳያችሁ። ሴቶቹ አልቀሩም ማለት ይሄ እንግዲህ ያዝ ወደዛ ያለው ትርፍ ነው። ትርፍ የሚባለው ገብቷቸዋል ብዬ አስባለሁ። እስኪ ከወንዶቹ እሺ፣ ትናንት የነበራችሁ ዛሬ ያላችሁ አለ ማለት ነው። ሰው ዛሬ እዛ ጋር ያለው ዛሬ የለም። መጨረሻ ላይ ታጥታችሁና ለበጣም ሰው የፈላስፋ መጽሐፍ እንደዚህ ያለ ነገር ነው። አሁን እንዳልኩት ያለ ነገር ማለት ነው። አንድ ፈላስፋ ምን አለ መሰላችሁ? ተማሪዎች የማስተምረው ነው አውቃቸዋል? አዎ። ይቅርታ አናውቅም አሉ። የማያውቅ ተማሪ አላስተምርም ቤቱ
በበነጋው መጣ። የማስተምረውን አውቃችኋል አለ። ቆይ አውቀናል አላወቅንም ብለን ሁለት እንከፈልና ጉድ እንስራው አሉ። እንዲህ ነው እንጂ ያሉት አውቀናል አለ። ላወቅ አላስተምርም ቤታችሁ ትቷቸው ማለት ነው። በሶስተኛው ቀን መጣ። ተማሪዎች የማስተምረውን አውቃችኋል? ሁለት ተከፍለው እኛ እናውቃለን እኛ እናውቅም ማለት የሚያውቅ ለማያውቅ ያስተምር ብላቸው ቤቱ ነው ማለት እና እንደዛ እያደረገ ይሰራል ነው ሰው። እና ምንድነው ለማለት የፈለኩት እኔ አልሰራሁላችሁም፣ እንደዚያ ነው። እና እኔ ባህር ዳር እዚህ አካባቢ ተምሬያለሁ። በዚህ አካባቢ የኩፋዳ ጓደኞችም አሉ ብዬ አስባለሁ። እና ምንድነው መሰላችሁ እናንተ ይሄ አትርፋችሁ ነው የምታበሉ አይደል? ትራፊ ከሌለ ለተማሪ ያሰጡ ጎበዝ ናችሁ ማለት አልተረፈም ተሜ የሚባል ዶግማ አደረጋችሁት አይደል? ካልተረፈ ተሜ ይበላል ማለት አይበላም መሰላሉ። እንደዚህ ነው እንግዲህ ይበላል። እሺ ስጡ ማለት ነው። ወተት ነጭ ነው ማለት አይጠበቅብኝም ማለት እንደናንተ አካባቢ ብዬ እና እኔ ትራፊ እያበላችሁ ስላስተማራችሁ ትራፊ ላስተምራችሁ ወይንስ አዲስ እንጀራ ትበሉ ለማለት ፈልጌ ነው። ገብታችኋል? በትራፊ የለመደ ሰው ትራፊ ይሄ ታይፎይድ ምናምን የለውም። ልክ ኑሮ እንደምንበላው እንደ ተማሪው ምግብ እንደዛሬው ታይፎይድ ምናምን የለውም። ታይፎይድ ያለው እዛ ጋር ነው፣ ዋናው አይነታው ጋር ነው ይሄ። ስለዚህ ምንድነው እንቀጥል የመጀመሪያ ቀኑን ወይስ አዲስ ትማሩ? ከሁለት አንዳችሁ እጃችሁን አውጡ። የመጀመሪያው ቀን ይቀጥል የምትሉ እስኪ እጃችሁን አውጡ። አዲስ እንማር የምትሉ እስኪ አውጡ። አንማር የምትሉ ደግሞ እሺ የለም። ስለዚህ አዲስ እንማር የሚለው አድርቷል ማለት ነው። አዲስ እንማር የሚለው ካደላ እንግዲህ የምንማማርበት የትምህርታችን ርዕስ የሚሆነው ዕፀ ሕይወት ይእቲ ለእንተ ይተአመንዋ፣ ለሚያምኑባት የሕይወት ዛፍ ናት በሚል እንማማራለን። እስኪ በሉ ለሚያምኑባት በሉ የሕይወት ዛፍ ናት። ምን ለሚሉባት? አይሰማም? በደንብ ያዙ። ምን ለሚልባት ነው የሕይወት ዛፍ የምትሆነው? እዚያው መጽሐፍ ቅዱሱ ቃል በቃል ያስቀመጠው እሱ ነው። ዕፀ ሕይወት ይእቲ ለእንተ ይተአመንዋ፣ ለሚያምንባት ሁሉ የሕይወት ዛፍ ናት። ለእንተ ይትመረኮዝዋ፣ ለሚመረኮዛት ሁሉ የሕይወት ዛፍ ናት ብሎ በሁለቱም ይናገራል። ይህንን የምናገኘው ሁላችሁም እንደምታውቁት መጽሐፈ ምሳሌ ምዕራፍ 3 ቁጥር 18 ላይ ነው። ከዚህ ቃል ተነስተን የተወሰነ ትርጓሜያት የምናምንባት ማናት፣ የሚያምኑባት እነማን ናቸው፣ የሚመረኮዙባት ማናት የሚለውን ሀሳብ ነው የምናየው እና ይህንን መጽሐፈ ምሳሌን የተናገረው ሰሎሞን ይባላል። ማን ይባላል? ሰሎሞን በሉ እንጂ ሰለሞን። በነገራችሁ ላይ የሀገር ቋንቋ ብቻ ሰው የሚታወቅበት ብዙ አይነት አነጋገር ሰለሞን አይባልም። እሺ ሰሎሞን ነው የሚባለው። ለምን መሰላችሁ? አንደኛ ፊደላት ትርጓሜያት ስላላቸው ነው። አሁን እግዚአብሔር የሚለው ጽሑፍ ሲጻፍ በአይኑ አ ነው የሚጻፈው፣ በአልፋው አ ነው። እና በእናንተ ምን እንደሚባል አላውቅም። በማንኛው ነው የሚጻፈው? እግዚአብሔር የሚለው መጀመሪያ የሚጻፈው የመጀመሪያውን ፊደል መካከል ላይ ያለው ፊደል በማን ነው? አልፋና አይኑ አታውቁም መሰላል። ዜሮ እናንተ ዜሮች ከብ በየትኛው ነው የሚጻፈው? አቤት በአልፋው አ፣ በአይኑ አይጻፍ። እግዚአብሔር የሚለው ጽሑፍ እስከ መጨረሻው ድረስ ሲጻፍ አይጻፍም በአይኑ አ። ለምንድን ነው ያለውን ሲናገር የመጀመሪያ ፊደልም አ ነበረ። በነገራችን ላይ መጽሐፍ ቅዱስ የሚጠቅሱልን ሰዎች አማርኛ እና ግዕዝ ፊደል ለይተው ያውቁ። ሲጀመርም ማለት ፊደል የምታውቁ ሰዎች ፊታችሁ ነው። ፊደል አማርኛ ፊደል የምታውቁ ያውጡቻችሁ። አማርኛ ፊደል የምታውቁ ላስነሳዩ ሁላችሁንም እንዳላሰዛችሁ። አማርኛ ነው አይደለም? አማርኛ ነው አይደለም? ለእናንተ እንቁላል ነበር መስጠት ማለት ነው።
አማርኛ አይደለም። አማርኛ ፊደሉ የተወሰኑ ናቸው ያሉት። ቋንቋውን እንዳለው ሰው ለአማርኛነት ተጠቅሞት ነው አማርኛ የሚባለው ቋንቋ ማለት ነው እንጂ አማርኛ ፊደል ማን ነው ቢባል ጨ፣ ጀ፣ ቸ፣ ኘ፣ ሀ እንደዚህ አይነቶቹ ናቸው። ሌላው ግዕዝ ፊደል እየሰማችሁ ነው አይደል? ሀ ወይንም አ ምን ፊደል ነው? የግዕዝ ፊደል ነው። ስለዚህ የግዕዝ ፊደል ከሆነ ደግሞ እያንዳንዱ ፊደላት 22 ናቸው ፊደሎቹ። 22ቱ ፊደል ሁሉ ተተርጉሞ እመቤታችንን ነው የሚመስል። ማንን ነው የሚመስለው? በሉ ንገሩኝ እንጂ ማርያምን ይመስላል። 22ቱ ፊደል ሙሉ ሲተረጎም የፊደል አቀራረጻችን በመጀመሪያ አ ነበረ። ሊቃውንት አደላድለው ሃን አድርገውታል። አሁን ላይ ያም በምስጢር አስተካክለው ፊደል ቀራጭ ወይንም ደግሞ ፊደልን ከምስጢር ጋር ሃይማኖትን ከምስጢር ጋር አሰናስለው ሲናገሩ፣ በነገራችሁ ላይ አንድ ነገር ልንገራችሁ። በዚህ ዘመን ቤተክርስቲያንን ውክ ያደረገ አንድ ነገር አለ። ይሄ ዶግማ፣ ይሄ ስርዓት፣ ይሄ ቀኖና የሚባል ድስኩር ማለት ነው። ሁሉም አይሻልም። ሁሉም ስንቱ ምን ያልኳችሁ ንገሩኝ እንጂ በተክሊል ማግባት ስርዓት ነው ዶግማ ነው? ተናገሩ እንጂ ስርዓት ነው ዶግማ ነው? እሺ ሚስትን ይዞ መኖር ስርዓት ነው ዶግማ ነው? ባሉ ንገሩኝ። እሺ ስርዓት ነው ብላችኋል። ልብ በሉ እንግዲህ ሚስት የክርስቶስ ምሳሌ ናት። ይቅርታ ሚስት የቤተ ክርስቲያን ምሳሌ ናት። ባል የክርስቶስ ምሳሌ ነው። ባል ሚስቱን ቢፈታ ምን ብሎ ነው የሚክደው? ክርስቶስ ቤተ ክርስቲያንን ትቷታል ብሎ ነው የሚክደው። ስለዚህ ስርዓቱ ራሱ ምንድን ነው ማለት ነው? ሃይማኖት ነው። ሌላም ስርዓት ልንገራችሁ። ለምሳሌ ሴት ስትጸልይ ተከናንባ ነው አይደል? ሳትከናነብ ብትጸልይስ ሴት አይደለሁም ማለት ነው። ሴት አይደለሁም እኔ ማለት ነው። ወንድ ደግሞ የሚጸልየው ሳይከናነብ ነው። ተከናንቦ ቢጸልይ ደግሞ ምንድን ነው ማለት ነው? ሴት ነኝ ማለት ነው። እኔ ሴት ነኝ እያለ ነው። ፍጥረቱን እየካደ ነው ማለት ነው። በዚያውም ብዙ ነገር መናገር እንችላለን። ለምሳሌ ልብ ብላችሁ ስሙ። ሳይጸልይ የሚያድር ሳይጸልይ የሚውል ሰው ይውላል አይደል? መቼም ይውላል፣ ችግር የለው ይውላል። ግን ምን ብሎ እንደካደ ይቆጠርበታል መሰላችሁ? ሌሊቱንም ማመር ያሳደርኩት እኔው፣ ቀኑንም ያመጣሁት እኔው ነኝ ማለት ነው። ስለዚህ ጸልዩ የምንባለው ጸሎታችን ራሱ ሃይማኖት ስላለው ነው። አንደኛ ምን መሰላችሁ? ስንጸልይ ቀኑን ባርክ፣ ጠዋት ስናመሰግን ሌሊቱን አሳለፍክ ማለታችን ነው። ወደ ምስጢር ሲሄድ ሌሊት የኃጢአት የጨለማ የመከራ ዘመን ምሳሌ ነው። ሌሊቱን ያሳለፍክ አንተ፣ ቀኑን ደግሞ መጸለያችን ቀኑን ያመጣኸው አንተ ነህና እኔ ምን አገባኝ አንተው በፈቀድከው አውለኝ ማለት። እስኪ በሉ በፈቀድከው አውለኝ በሉ። እግዚአብሔር በፈቀደው ያውላችሁ። ያልጸለየ ሰው ለምን ችግር ደረሰብኝ ብሎ እግዚአብሔርን መጠየቅ አይችልም። ለምን ሰውና ምን ብሎ መሰላችሁ? ቀኗን እንዲች ብለህ ቀኔ ላይ እንዳትመጣ ዋ ያለው ነው የሚመስለው። እግዚአብሔር ምን አገባ ማለቱ ነው። ተኝቶ ሌሊት ህልም ቅዠት አላሳድረው ያለ ሰው መከራውን እያየ እንደው ምን አረኩ ነፍሱ እኮ ምን ጥቅ ብላ ልትወጣ ነው የምትደርሰው፣ የልብ ምቱ ጨምሮ ማለት ነው። ሌሊት ሰው ቅዠት ሲያይ ይነሳል፣ ያማትባል። እንደው ምን ሊመጣብኝ ነው ይላል። ምን ይመጣብህ? ምንም አይመጣብህም፣ ችግር የለውም አይዞህ። ግን ያንን ሌሊት ራሱ ተው እግዚአብሔር እኔ ራሴ እበቃለሁ ለሌሊቱ ማለት ነው። ከዚህ የተነሳ ተመልከቱ፣ ስርዓታችን ራሱ ሃይማኖት ነው። እስኪ በሉ ሃይማኖት ነው በሉ። ስርዓት ራሱ ምንድን ነው? ሃይማኖት። አሁን ይኸውላችሁ አንድ የተበላሸ ነገር አለ። እሱ ምንድን ነው መሰላችሁ? የቤተ ክርስቲያን ስርዓት በጣም እየተጣሰ ነው። አንዱ ምንድን ነው የተጣሰው? ልብሰ ተክህኖ ላይ መልአክ ቆርጠው የሚስሉ ሰዎች እጃችሁ እንዴት ጨከነ? ስዕል ሲቀደድ እሪ የምትል ህዝብ ልብሰ ተክህኖ ላይ መልአክ ተቆርጦ ልብሰ ተክህኖ ሲሆን የት ሄዳል? የተቆረጠ መልአክ ያለበት ልብሰ ተክህኖ ገዝተህ የምታመጣው አንተው ነህ። ከዚህ መውጣት አንድ ካህን ልብ ብላችሁ ስሙ። አንድ ካህን ቅዳሴውን እየቀደሰ ገባሬ ሰናዩ ካህን ልብ ብላችሁ ስሙ። ስርዓት ነው መቀደስ። ምንድን ነው ስርዓት? በሉ እንጂ ስርዓት ነው። ተመልከቱ። ቀድሶ ሲያበቃ እንደው ቅዳሴው ላይ እግሩን አሞት ቁጭ ቢል ካደ። ተመልከቱ እንግዲህ ምን ብሎ ነው የካደ? ያ ካህኑ ቀድሶ እስከሚወጣት ያለችው 3 ሰዓት ክርስቶስ በዚህ ዓለም 33 ዓመት ከ3 ወር የኖረበትን ዘመን ነው የሚወክል። ስለዚህ በዚያ ሰዓት ላይ ካህኑ አለማረፉ
ካህኑ ሳይደክመው ቀርቶ ለካህኑ እግዚአብሔር ሳያስብ ቀርቶ አይደለም። ክርስቶስ በዚህ ዓለም ሳያርፍ ሰውን ለማዳን እንደተጋ ነው የኖረው ማለት ነው። እትው በሰላም ሳይል አይቀመጥም። ገባሬ ሰናዩ ካህኑ ደክሞት አይ ልቀመጥ ብሎ ቁጭ ቢል ክርስቶስ ይህን ዓለም ዘንግቶ ተረስቶ ተቀምጦ ነበር ብሎ እንደካደ ይቆጠራል ማለት ነው። ሰምታችኋል። ስርዓቱ ራሱ ምንድነው? ዶግማ ይሆናል። ልብ ብላችሁ ስሙ። ለምሳሌ ካህኑም ሲለብስ ልብሰ ተክህኖ ተለክቶ በካህኑ ቁመት ልክ ይሆን ይላል። እንደዚህ አጠር ያለ ጉልበቱ ላይ የሆነ ልብሰ ተክህኖ ለብሶ ቢቀድስ ምን ችግር አለ? ምን ችግር አለ? መቼም በስቷል። ምን ችግር አለ? ምን ችግር አለ? እንደዚህ ሆኖ ነበር። ምን ችግር አለው? በተክሊል ባገባ ማለት ነው። ምን ችግር አለው? አግብቼ ፈትቻለሁ፣ እሺ ባገባ ምን ችግር አለው አለች። ኧረ ተይ እላለሁ፣ ታንቄ ነው የምሞት። ደውላ ነው እንደዛ ያለችኝ። ነው ልጅቱ እንዳትቆጭ ከሰማሽው እንዳታደርሷት። እሺ እና ዋናው ሀሳብ አይቻልም። እኔ ምንም እንደዛ የሚባል ነገር የለም። ስርዓት ነው፣ ስርዓት ነው። ስርዓቱ ደግሞ ራሱ ምንድነው? ሃይማኖት ነው። ስለዚህ ተመልከቱ፣ ልብሰ ተክህኖ እንዲያ ቢለብስ እናንተስ ብትለብሱት ምን ችግር አለ? ምን ችግር አለ? ለምን ችግር አለ? እንደው ቄሱ ሁሉ ጎታት ያደርጋል። ቄስ ይሆን ያማ ይላል። ልብሰ ተክህኖ አይነካም። ቄስ ከለበሰዋል ነውር ነው ብዬ ነው። ስለዚህ ተመልከቱ፣ ልብሱን እንደዚያ ለብሶ ይገባል ይቀድስ። ማን ነው ልብሰ ተክህኖ እንደዛ ይልበስ ተብሏል። እስከ ምኑ ድረስ? እስከ ቁርጭምጭሚቱ ድረስ ተለክቶ ነው የሚሰፋው። ታዲያ በዚህ ያን ልብሰ ተክህኖ የረዘመውን ቢለብሰው እሱን ዲያቆኑን እንዳይጥለው ሊሆን ይችላል። እናስብሽ እንደዚያ አይደለም። ልብስ የሥጋ ምሳሌ ነው፣ አካል የመለኮት ምሳሌ ነው። አካሉ ረዝሞ ልብሰ ተክህኖ ቢያጥር መለኮት ሥጋን በትክክል አልተዋሃደም እያለን ነው ማለት ነው። እንዳልተዋሃደ አምናለሁ ብሎ ይነግረናል። ስለዚህ ስርዓቱ ራሱ ሃይማኖት ነው። ልብሱ ቢረዝም መለኮት አጥሮ ሥጋን በመላት አልተዋሃደውም ብሎ እንደካደ ይቆጠራል ተብሎ ተነግሯል። ስርዓታችን ሃይማኖት ነው ሲሆን ስርዓታችን ነው ሃይማኖት ነው። ኃጢአት የሚሰራ ሰውም እግዚአብሔርን እንደካደ ሊቆጠርበት ይችላል። ለዚህ ነው ቅዱስ ዳዊት ምን አለ? ጌታ ሆይ አንተን በማየት ዓይኖቼ ደከሙ ይላል። እስኪ በሉ አንተን በማየት በሉ ምኖቼ ደከሙ። ምን ማለት መሰላችሁ? አንተን በማየት ዓይኖቼ ደከሙ። አንድ ሰዶምን ባጠፋበት መዓት አሁን ካሁን አጠፋህ ብዬ ማለት ነው። ሰው ኃጢአት ሰርቶ አልመለስ ካለ አንደኛ ምን ሰራ መሰላችሁ? እግዚአብሔር ኃጢአቴን አያውቀውም ማለት ነው። አያውቀው ምን ያመጣል? እንኳን እግዚአብሔር እንደው ተመልከቱ፣ ፖሊስ ይቀለድበታል። በዚህ ዘመን ራሱ ይቀለዳል ወይ ነው? አሁን ትናገራላችሁ። ፖሊስ በጥፊ ቢማታ ልጅሽን ይዞ ቢሄድ እሪ ነው እንጂ ከቻልሽ እንግዲህ ምን ታረጃለሽ? ምንም አይደረግም። እግዚአብሔር ግን ኃጢአት ስንሰራ ግን እግዚአብሔር ፈራጅ ነው። እንደውም ተመልከቱ ሊቃውንቱ ምንድን ነው የሚሉት? ደረቅ ሴትና ኃጢአተኛ ሰው ተመሳሳይ ናቸው ይላሉ። ምንና ምንድን በሉ እንጂ በሉ በደንብ እናንተ ሸጋ ናቸው። ረጠብ ያላችሁ ሳትሆኑ አትቀሩም። እንደዚህ ለዘብ ያላችሁ ማለት ነው። ደረቅ ሴት የምትባለው ምንድን ነው? የተነገራትን ሁሉ አምስት አድርጋ የምትመልስ ማለት ነው። ወንዶ ሱሪውን ስትታጠቀው አንተ ደግሞ ሰው መሳይ ኪንካ ዝንቤን እሺ ብላት ያሳያል የምትል ማለት ነው። እኔ የምላስ ይቺ ምላስ ተናግራ ጥርስ ነው የምታስረግፈው ማለት ነው። ወይ አቅም የለ እዚያ ጊዜ ደርግሞ ይጥላል ማለት ነው። ተመልከቱ፣ ንዴት መጥፎ ነው። ንዴትን የምታበርድ ሴት ናት ብልህ ሴት የምትባል ዝም የምትል በዝምታ የምትገዛ ማለት ነው። ይኸውላችሁ በጣም ያጣነው ነገር ሁሉ ለአምስት ደቂቃ ለአንድ ሰከንድ ዝም ብልን ንዴታችን ይበርዳል። ለአምስት ሰከንድ ማለት ነው። ሰው ቤቱን የሚፈታው ለአንድ ደቂቃ መታገሳበት እኮ ነው። ለአንድ ደቂቃ ተመልከቱ። ለአንድ ደቂቃ ዝም ቢላት ምን ነክቶ ነበር ይላል ሰው። ተመልከቱ። እኔ ሁላችሁ ሰው ምንም እንደው ሰውን ለማናደድ መሳደብ ሳይሆን ደግሞ እንግዲህ አረጉታሉ እንደዛ ማለት ነው። እና ምንድነው ልተው ማስተር እንዳታረጉት እንደዛ ማለት ነው። እሺ ልመልሳችሁ። ስለዚህ ምንድነው በአጭር ቃል እየነገርኳቸው ያለሁት ስርዓቱ ራሱ ምን ይሆናል ማለት ነው? ሲገለበጥ ሲታይ ዶግማ ይሆናል። ስለዚህ ተመልከቱ አይሻሻልም። ስርዓታችን እምነት ነው። ስለዚህ ወደ ነገር ይመልሳችሁና ቅዱስ ዳዊት ምንድነው ያለ? ሰዶምንና ገሞራን ባጠፋበት ጥፋት ታጠፋኝ ብዬ አሁን ካሁን አንተን በማየት
ወሃልቃ ዘመኔ በእንባዜ እንባ በማፍሰስ ዘመን ያለቀ ብሎ ይናገራል። ለምን? እግዚአብሔር ቻይ ነው። ሰዶምን ተመልከቱ። ዘንበለ እሳት አንደደ ወዘንበለ ማይ አብረደ ይላሉ ሊቃውንቱ። እሳትን ያለ እሳት ፈጠረ፣ ውሃን ያለ ውሃ ፈጠረ። አንድም ተመልከቱ፣ መላእክትን በሰማይ ፈጠረ፣ ከመሬት ደግሞ ደቂቀ አዳምን አስገኘ። ወደ ነገር ልመልሳችሁ። እሳትን ያለ እሳት ፈጠረ ማለት ሰባ ሰዶምን ተመልከቱ፣ ያለ ውሃ በእሳት አጠፋ። ሰባ ትካትን ያለ እሳት በውሃ ቀቀላቸው ማለት ነው። እግዚአብሔር መሳሪያው እጁ ላይ ነው ያለው። እግዚአብሔር እሳት ማዝነብ አይጠበቅበትም እኮ እኛን ለማጥፋት ይጠበቅበታል። ምን ይላል? ምን ሽመላ ይቆርጣል አሉ ሰውየው። እና እግዚአብሔር እኛን ለማጥፋት ሌላ ነገር ማምጣት አይጠበቅበትም። መጠበቁን ዝም ካለ ነፍስ ተቀበዝባዥ ትሆናለች። ብዙ ጊዜ ወላችሁ ተቀበዝባዥ ስንሆን ቆመን ማሰብ አለብን። በልተን አልጠግብ ካል ምን ብሆን ነው ማለት፣ ጠጥተን በዚያ ነገር ሰላም ማግኘት ካቃተን ምን ሆኜ ነው፣ አግብቶ ሰው በዚያ መርጋት ካቃተው ምን ሆኜ ነው ማለት አለብን። በሁሉ ላይ ሰላም የምናጣው ሰላማዊ እግዚአብሔር ሲለየን ስለሆነ መድኃኔዓለም ከሁላችን ጋር ይሆንልን። ሰሎሞን ማለት መስተፋቅር ማለት ነው። ይሄ ነገር ችግር ነው አሉ። መስተፋቅር አላልኩም። እሺ እሱ እናንተ ብታስቡትን አላልኩም። አደራችሁ ሌላ ነው። ሰሎሞን ማለት መስተፋቅር ማለት የሚወደድ ማለት ነው ማለት ነው። የሚወደድ በሉ እንጂ። እሺ እንደዚያ የተባለው ለምንድን ነው ሲባል ቅዱስ ዳዊት ከእግዚአብሔር ጋር ተጣልቶ በታረቀበት ዘመን ተወልዷልና። ማን በታረቀበት ዘመን? ቅዱስ ዳዊት ከእግዚአብሔር ጋር ሲታረቅ የልጁን ስም ምን ብሎ አወጣለት? ከእግዚአብሔር ጋር ታረቁ ለማለት ፍቅር የሚል ስም ሰጠው፣ የሚወደድ የሚል ስም ሰጠው። ስለዚህ ይኸውላችሁ ለሰሎሞን ስሙን ዳዊት ያወጣለት በዚህ የተነሳ ከእግዚአብሔር ጋር የታረቀበት ዘመን ስለሆነ። እኛስ ከእግዚአብሔር ጋር የታረቅንበት ዘመን አለ ወይስ የተጣላንበት ዘመን? ከእግዚአብሔር ጋር ታርቀናል አልታረቅንም? ንገሩኝ እንጂ። ሊቃውንቱ ምን ይላሉ መሰላችሁ? ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይወጡ ይላል። ምላጭ ለአንዳንድ ሀገር ቋንቋ ይገባ ተላ ቤሳ የሚባለው በገጠር በሰፈር ቋንቋ በጎጠኛው እንዲያ የሚባለው ነው እንግዲህ ምላጭ የሚባለው። ምላጭ አሁን የሆነ ነገር ቢያብጥ በምላጭ ትቆርጣለህ አይደል? ምላጭ ራሱ ካበጠ በምን ትቆርጠዋለህ? ምላጩን ራሱ። እንጀራ ቢያንቅ በውሃ ትውጣለህ። ውሃ ቢያንቅ ውሃን በምን ትውጠዋለህ? መዋጫ የለም። ተመልከቱ፣ ሰው ከሰው ጋር ቢጣላ በሰው ይታረቃል። ሰው ከእግዚአብሔር ጋር ከተጣላ በማን ይታረቃል? ለዚህ ነው ሁልጊዜም ቢሆን ማሰብ ያለብን ከእግዚአብሔር ጋር መጣላትና አለመጣላታችንን ማሰብ። በቀን ውሏችን፣ በምሽታችን፣ በቢሮአችን፣ በእንቅስቃሴያችን ሁሉ ዛሬ ከእግዚአብሔር ጋር ተጣልቼ ነው የዋልኩት ወይንስ ደግሞ ከእግዚአብሔር ጋር ተፋቅሬ ነው የዋልኩት ብለን ማሰብ አለብን። ስለዚህ ተመልከቱ፣ በምን ልንታረቀው እንችላለን? እግዚአብሔር ግን እንደ ሰው አይደለም። ይኸውላችሁ እግዚአብሔር ደስታ ይባላል። እስኪ ደስታ በሉ እንጂ አትሉ? እናንተን አሁን ጅላጅሉ ተሰብስባችሁ ብል ትቆጣላችሁ? አትቆጡ? ተቆጣ በደንብ ነው። አንዱ በደንብ ወይም ደገኛ ስድብ መርጣችሁ አንዱን ትለጥፋላችሁ ማለት ነው። ልብ በሉ። እግዚአብሔር ግን ኃጢአት ስንሰራ አንተ አላዋቂ ነህ እያልን እየዘለፍነው ነው። እግዚአብሔር ግን ልብ ብላችሁ ስሙ። እግዚአብሔር ባህሪው አይለወጥም። ምኑ አይለወጥም? ነገሩኝ እንጂ ኃጢአት ስንሰራ ተቀይሞ ቆይ ማናቱን ነው የምለው አይልም። እግዚአብሔር ደስታ ስለሆነ በጽድቅ እንዳለንም እንደወደደን በኃጢአት እንዳለንም ይወደናል። ወይፈቅድ ምክንያት ለዲን ሰለስቱ ምዕት እግዚአብሔር ሰውን ለመማር ምን ይላል? ምክንያት ይፈልጋል። በሉላችሁ እግዚአብሔር በሉ ሰውን ለመማር ምን ይፈልጋል? ሰይጣን ሰውን ለማጥፋት ምን ይፈልጋል? ነገሩኝ እንጂ ምን ቀድነው ኃጢአት የሰራ ብሎ ማለት ሰይጣን ሰውን ለማጥፋት ምክንያት እንደሚፈልግ እግዚአብሔር ደግሞ ሰውን ለመማር ምክንያት የሚፈልግ እንዴት መሰላችሁ?
እግዚአብሔር እኛን ለማዳን ምክንያት መፈለጉን የምናውቀው የማቴዎስ ወንጌል ምዕራፍ 10 ላይ በደቀ መዝሙሬ ስም ውሃ የሰጠ ነው እንጂ ያለ በደቀ መዝሙሬ ስም ወርቅ የሰጠ አለ። ውሃ የሰጠ ነው። ያም ባይሆን ተመልከቱ፣ አረጋዊ መንፈሳዊ ምን ይላል መሰላችሁ? አንተ ሰው አልብከ ጠፈር ለሐውጾ እግር ለሐውጾ አልብከ ጠፈር ላይድሮ ነግድ። አንተ ሰው እንግዳ ለማሳደር የተደላደለ ቤት ላይኖርህ፣ አልጋ ላይኖርህ ይችላል። እንግዳ የምትቀበልበት ቤት የለህም ወይ? እግዚአብሔር አልጋህን ሳይሆን የለመነ የቤትህን ወለል ነው የለመነ ይላል። አልብከ እግር ለሐውጾ ድዊ። አንተ ሰው ሄደህ ላታሰክም ትችላለህ። ቢያንስ የታመመ ሰውን ሄደህ እግዚአብሔር ይማርህ እንዳትል እግር እግዚአብሔር አልሰጠህም ወይ? ተመልከቱ፣ አንድ ሰው የሚጠየቀው ተመልከቱ፣ ክርስቶስ ራሱ ሲጠይቀን ምን ብሎ ነው የሚጠይቀን? አላጠገብከኝም፣ በደንብ እንዲሞቀኝ አላረክም፣ መተህ አላስፈታኝም አይደለም ያለው። እንግዲህ ምንድን ነው ያለው? አላበላኸኝም ማለት። ተመልከቱ፣ እሱ አላበላኸኝም ነው እንጂ ያለ አላጠገብከኝም አላለም። ለምን? ማጥገብ የሚችለው እግዚአብሔር ብቻ ስለሆነ። ያችን ሄደን መጠየቃችንን እግዚአብሔር ይማር ማለታችንን ማን ይፈልጋታል? ባሉ ነገሩኝ እንጂ እግዚአብሔር ይፈልገዋል። ፈልጎ የሚያድነን እግዚአብሔር የተመሰገነ ይሁን። ሰው ነው ተንኮል እየለቀመ የሚርቀው። አይላችሁ ሰዎች አቁስለውን ስለቆሰልን ደግሞ እንደገና ይነዳቸዋል። ሰዎች አስከፍተውን ስለከፋን ጨምሮ ይከፋቸዋል። ማለት መከፋታችን ራሱ እንደገና ደግሞ ይከፋቸዋል መልሶ በመከፋት ብቻ ስለቀረን ማለት ነው። ሰዎች አስለቅሰውን የንባችን ምንጭ ሆነው እንባችንን ስላለቀስን ይነዳቸዋል መልሶ። እኛ በወግ እንድናለቅስ እንኳን አይፈቅዱልንም። ምክንያት እየፈለጉ ነው የሚጣሉ። ሰው ካልተነሳልኝ ብሎ አይደል እንደሚጣሉ። ሰው በዚህ ቀን ደናደር ካላልከኝም ብሎ አይደል እንደሚጣሉ። እስኪ ለእግዚአብሔር አስቡት። እስኪ ስንት ቀን ነው የረሳነው? የሚያሳድረውን አሳድረን ሳንለው አድረን እግዚአብሔር አይከፋውም። የማያሳድር ሰው ደናደር ካላሉኝ ብሎ ይከፋል። ተመልከቱ፣ እንደ እግዚአብሔር ያለማ ማን አለ? በኃጢአታችንም ጊዜ የንስሐ በር የሚከፍትልን ስንመለስም በደሙ አጥቦ ልጆቹ የሚያደርገን እግዚአብሔር የተመሰገነ ይሁን። እግዚአብሔር ምን ይፈልጋል? ምክንያት በሉ እንጂ። እስኪ ጥያቄ ልጠይቃቸው። አሁን ከተነሳ ልጅ ጋር አንድ ነገር ተናግረው ለትምህርት ይሄድ እዚሁ በቅድሙ ላይ እንዳላድር ማለት ነው። እግዚአብሔር ቤት ስሩ ማለት ቤቴን ስሩልኝ፣ መቅደስ ስሩልኝ ማለቱ ምን ሊያደርገው ነው? ነገሩኝ እንጂ ሰው እንዲህ ይላል ሲደሰኩር፣ በኑሮ ውድነት እንዲህ ባለው ነገር ልጅ ማሳደጊያ ሳይኖረኝ በዚህ እንትን ሰዓት በሰላም ሰዓት ማውሉ እኮ ሰላም ነው። በኖረ ሰዓትማ ውሻና ጅብና ጅብ ይዋደዳሉ። ውሻና ውሻ እንኳን አይዋደዱ፣ ጅብና ጅብ ይዋደዳሉ ሲኖር ማለት ነው። ሰው ለእግዚአብሔር መስጠት ያለበት ሲተርፈው አይደለም። ሲተርፈው ሳይሆን ለምን መሰላችሁ? ቅዱስ ዳዊት ውሃ ጠማው በታመመ ሰዓት። ውሃ በጠማው ጊዜ ምን አለ? ውሃ አምጡልኝ አለ። ከቤተልሔም ውሃ ሄደው አመጡለት። ያንን ውሃ ለእግዚአብሔር መስዋዕት ይሁን ብሎ የጠማውን ውሃ ደፈው። እንዴ ምን አሉ ተርጓሚያን? በሬ ይታረዳል እንጂ ውሃ ይሰጣል ወይ ለእግዚአብሔር አሉ። እስኪ በሉ በሬ ይታረዳል እንጂ በሉ ውሃ ለእግዚአብሔር ይሰጣል ወይ? አይሁላችሁ። ይሄ እኮ ነው ቅዱስ ዳዊት ሁሉ የሱ ነው፣ ንጉሥ ነው። ለእግዚአብሔር መስጠት ያለበት በሬ ነበር አይደለም? እንደዚያ ነው የሚሰጠው። እሱ ግን ምን ሰጠው? ውሃ ሰጠው። በዚያ ሰዓት ያስፈለገው ውሃ ነው። እሱ ደግሞ ያንን የሚያስፈልገው የእሱን ፍላጎት ቆርጦ ለአንተ መስዋዕት ይሁን ብሎ ሰጠው። ለዚህ እኔ ከዚህ ውሃ አልጠጣም። ለምን? እግዚአብሔር ትርፌን ሳይሆን የሚፈልገው ያለኝን ስሰጠው ያለውን ይሰጠኛል ማለት ነው። ቅዱስ ዳዊት ያለውን የሚያስፈልገው የውሃ ጥሙን ቆርጦ ለእግዚአብሔር ቢሰጥ እግዚአብሔር ደግሞ ሕይወትን ለዳዊት ሰጠው። ዳዊት የሚያስፈልገውን ሲሰጥ ለእግዚአብሔር፣ እግዚአብሔር ደግሞ ዳዊት የሚፈልገውን እግዚአብሔር ሰጠው። እግዚአብሔር ለሁላችሁም የምትፈልጉትን ይስጣችሁ። ከዚህ አሁን ምንድን ነው ልትነግረን የፈለገው? እንዲህ የምታከበሰብሰው ልትሉኝ ነው። እግዚአብሔር እሺ ቆይ ጥያቄ ልጠይቃችሁ። ቤተ መቅደስ የምንሰራለት ምን ሊያደርግ ነው? አሁን እግዚአብሔር እዚህ ውስጥ አለ? ቁጭ ብሎ እዚህ ወንበር አስቀምጦ አለ? እግዚአብሔር እዚህ ውስጥ አለ? እኔ የለም እውነቴ ነው፣ ግን አለ እግዚአብሔር። ሌላ እንዳትሉ ብዬ ነው። ማለቴ
እግዚአብሔር ሰማይ ሁሉ ዓለም ሁሉ በእጁ ተይዞ ዶሮ የወላችሁ እንቁላልን ጥላ በእንቁላል ውስጥ መኖራችን እንቁላልን በሆዷ ይዛ በያዘችው በሆዷ እንቁላል ውስጥ መኖራችን እግዚአብሔር ግን ዓለምን ይዞ በያዘው ዓለም የሚኖር እግዚአብሔር ዓለም እግዚአብሔር ነው እንጂ ለእግዚአብሔር ዓለም የለውም። የዓለም ዓለሙ ሥላሴ ነው። ዓለማት ዓለም ሥላሴ ዛልብክም ዓለም እንዳለ ደራሲው ለዚህ ዓለሙ ሥላሴ ከሆነ ሥላሴ መጥቶ ተወስኖ የሚቀመጥ አይደለም። ቤተ መቅደስ እንግዳለን ስሩልኝ አለ ዘጸአት 25 ላይ አድርበት ዘንድ ቤተ መቅደስን ስሩልኝ ይላል። እስኪ በሉ አድርበት ዘንድ በሉ ምንን ስሩልኝ አለ ቤተ መቅደስ። ለምን እንሰራልሃለን? ወርቁ ያንተ አይደል? በእሳት አሰራውን ከፈለግ ደመናውን ግድግዳ አታረገው፣ መባረቅትን የቤተ ክርስቲያን ሻሻት ያታረጋቸው። አምፖል ከምናበራ ፀሐይን የፈጠርክነ ፀሐይን አምፖል አታረጋትም። ከዋክብትን የአካባቢ የቤተ መቅደሱ ፈርጥ አታረጋቸው። በአድማስና በናጌብ ዓለምን ይወሰንክ የቤተ መቅደሱን አጥር በአለት በጽኑ አለት በአልማዝ በሰምፔር ለምን አታጥረውም ብለን ስንጠይቀው ተመልከቱ። አድርበት ዘንድ በመካከላችሁ ስሩልኝ ያለው እግዚአብሔር ምንድነው? ለምንድነው እንደዛ ያለው? ሁሉ የሱ ሆኖ ከተባለ ከኛ የሆነውን ነገር እግዚአብሔር ስለሚፈልገው ሲሆን ከኛ የሆነውን ነገር በሉ ማን ይፈልገዋል? የመጨረሻ ነገር ልንገራችሁ። የመጨረሻ አሁን ይሄን ጥሩ አድርጋችሁ ሰርታችኋል። ልጅታም ተሰርታለች። ለእግዚአብሔር ይበቃዋል ነገር በደንብ አድርጋችሁ ከዚህ በላይ አቅማችን ስለማይችል ነው እንጂ በእንቁ ነበር የምንሰራለት ሌላ ተመርጦ ማለት ነው። እንዴ እናንተ ሞኝ ናችሁ መሰለኝ። ያታዩም እዚያ በእንትን ባለስልጣናቱ ያሉበት አካባቢ እንዴት እንደሚጠበቅ አላያችሁ? እንዴት ምን አይነት መሳሪያ እንደያዙ ዞር በል ሰውዬ ተንቀሳቀስ በእርግጫ የሚያፈነዱ ሰዎች ናቸው የሚጠብቁት ማለት ነው እዛ አካባቢ ነው። የእግዚአብሔርን ቤተ መንግስት ደግሞ ተመልከቱ። እኛ ንቀነው ካልሆነ ቤተ ክርስቲያን ባለመምጣታችን የሚፈረድበት ለዚህ ነው። ወደ ውጭ ሀገር ፕሮሰስ ለመጀመር ገብተ ከቀበሌ መታወቂያ አውጥተ የልደት ካርድ አሰርተ ሰግደ ደላላ አግኝተ አሻራ ደምክን ሰጥተ ፎቶ የአይን አሻራ የእጅ አሻራ ሰጥተ ከዚያ በኋላ ደግሞ እንደው መቼ ነው የምገባው ብለህ የኮቲ ከፍለ ካልተፈቀደ አይ ሪጀክት አድርገናል ካሉ ደግሞ 7 ብር ልክፈል ታዝረክርከ ነው የምትገባው ማለት ነው። እናውቃቸዋለን። የእግዚአብሔርን መንግስት ለመስራት ምን ያህል መታደል ነው እኮ ነው። ይቺ ቤተ ክርስቲያን የእግዚአብሔር መንግስቱ ናት። በደሙ የመሰረታት ናት። እሱ በደሙ የሰራትን እናንተ ስሩ ማለቱ ምን ማለት ነው? እሱ በደሙ የመሰረታትን በደሙ የገዛትን እንታጥራያ በደሙ ተመልከቱ። በማይ ዘዌ ዘምገቦ አጥመቃ ከጎኑ በተገኘው ማይገቦ አጠመቃት ብሎ ቅዱስ ያሬድ እንደተናገረ ይችን ቤተ ክርስቲያን ክርስቶስ በእንቁ በወርቅ በትልልቅ ነገር እንድንሰራለት ይፈልጋል ካላችሁ፣ አዎ መልሱ አዎ። እስኪ አዎ በሉ ወርጅ በደንብ እሺ፣ በደንብ ያዙልኝ። ሰው ቢወድ ምን ያበላል? ዳቦ። እንደዛ ቢል ምን ያለብሳል? ልብስ፣ ሸጋ ልብስ። እንዲያ ቢል ምን ይገዛል? ጫማ። እንዲያ ቢል ምን ይገዛል? መኪና። እንዲያ ቢል ምን ይሰጣል? እንደዛ ሀብት ያልፋል። እግዚአብሔር ግን ከዚህ ሁሉ በላይ የሰጠን ምንድን ነው? ስጋውን ነው የሰጠን። ለዚህ ነው ሊቃውንቱ ምን ይላል? ክርስቶስ ለምን ሰው ሆነ ያለው ቅዱስ ኤፍሬም ሲናገር እንዲህ ይላል፣ ሰይጣንን ይዘልፈው ዘንድ ነው አለ። ይበሉ ሰይጣንን በሉ ምን ይለው ዘንድ። ምን ብሎ ዋሽቶ ነበር መሰላችሁ? ሰይጣን አዳም ዕፀ በለስን እግዚአብሔር ነፍጎ ከዛ ምን አለ? የቅጠል ነው ምነፍቀው አንድ ቀጣፊ ለማለት እንኳንስ ቅጠል ስጋዬን ብሎ ምልቸር ነኝ ብሎ ምን ሰጠለን? እንኳን ቅጠልን ልነፍቅ ስጋዬን የማልነፍቅ ቸር ነኝ ብሎ ስጋውን ሰጠን። አሁን ደግሞ እኛ ምናችንን እንድንሰጠው ይፈልጋል ካላችሁ፣ እኛ የምንወደውን ትልቁን ነገር እንድንሰጠው ይፈልጋል። ለምን? ያን ትልቁን ተቀብሎ ትልቅ ነገር ሊሰጠን ማለት ነው። እስኪ በሉ እግዚአብሔር በሉ ይላችሁ። ሊሰጥ ሲል ይለምናል እንጂ ሕይወታችንን ድንግል ማርያምን ለምኖ ተቀብሏት አይደል? ለምኖ ተቀበለ። እኔ እውነቴን በጣም ነው የማዝነው ራሱ ሳስበው። እጇ የማትጨብጥ ልጅ ሐና ኢያቄም ስትል ያደረጉት ዓለምን ጎትታ መንግስተ ሰማያት የምታስገባ ልጅ አድርጎ ሰጣቸው ማለት ነው። ቀድሞ እኮ ሐና ነበረች እጇን ይዛ ነይ በዚህ እያለች ይዛት የምትሄደው ማለት ነው። አሁን ግን ሐናን
አዳም ሔዋንን መርታ ገነት የምታገባ ልጅ ሰጣቸው። እግዚአብሔር የሚለምነን ሊሰጠን ሲል ነው። እግዚአብሔር የሚተኛው እንድንቀሰቅሰው ብሎ ነው። እዚህ እኮ ነው ያረምም ከመዘ ይሰምዕ ያጎነድ ከመዘ ይሁብ። ተመልከቱ፣ እንደማይሰማ ዝም ይላል፣ እንደማያይ ተመልከቱ ዝም ይላል፣ እንደማይሰጥ ይዘገያል ይላል። ተመልከቱ፣ እግዚአብሔር መርከብ ውስጥ የተኛው ለምንድን ነው? እስኪ መልሱልኝ። ወልድ ኢየሱስ ክርስቶስ መርከብ ውስጥ የተኛው ለምንድን ነው? ነገሩኝ እንጂ ቀስቅሱኝ ብሎ ነው የሚባለው። እስኪ በሉ ቀስቅሱኝ ብሎ በሉ። ጎበዝ ተንጫጫችሁ ነው ያላቸው ሐዋርያት። ቀስቅሱኝ ማለቱ ነው። እግዚአብሔር ከኛ ምን ይፈልጋል ማለት ነው? ሞገዱ እየመጣ ነፋሱ እየነፈሰባቸው እያወቀ ነው እንደ መለኮቱ። እንደ ሰውነቱ ደግሞ አንቀላፋ። እንደ ሰውነቱ ለምን አንቀላፋ ካለ እኔ ቀስቅሱኝና ጸጥ አድርግልን አይበሉን በሉ። ሐዋርያት ክርስቶስን አድነነ ከመ ይሙት ሲሉት ተንሥአ ወገሠጾሙ ለነፋሳት። ተመልከቱ፣ ተነሳ ነፋሳትን ገሰጻቸው። ወኮነ አብይ ዛሂር፣ ታላቅ ጸጥታ ሆነ። አንከሩ ተመልከቱ፣ መኖቱ ዘይት የዘዙ ሎቱ ተመልከቱ፣ ነፋሳት ባይል ሞገድ የሚታዘዙለት ይሄ ማን ነው ብለው ክርስቶስን አደነቁት። ስለዚህ ተመልከቱ፣ ባለጸጋ ሆኖ ሳለ ይለምናል። ለምን? ሊሰጠን ሲል። አዋቂ ሳለ ንገሩኝ ይላል። ለምን? እኛ ሄደን ስንቀሰቅሰው ጎሽ ልጄ ብሎ እምነታችንን ሊያጸናልን ምናችንን ይፈልጋል? ፈቃዳችንን ማለት እያወቀ ይጠይቃል፣ እየሰማ ዝም ይላል። እግዚአብሔር እንደማይሰማ ማለት ነው። ስለዚህ ምንን ይፈልጋል ከተባለ የእኛን ነገር ይፈልጋል። የማን ነገር? ስለዚህ የመጨረሻው ምንድነውላችሁ የፈለግኩት? እንቁ እንኳን ብንሰጠው ምን ማለታችን ነው? ጌታ ሆይ ለአንተ ይህን ሰጠን ማለታችን ነው። በሉ እስኪ በሞት ያፈርሰው። ጌታ ሆይ በሉ ለአንተ ይህን ሰጠን። ምናችሁን ሰጣችሁ? ምናችሁ? እኔ አሁን ሙልጭ አድርጋችሁ አምጣላሉ። አዛኛን እውነቴን ሌላ ቀን እንድታስቡት። አሁን ስጦታ የሚባለው ብር ብቻ አይደለም። አሁን ሰው ምን ያደርጋ መሰላችሁ? ሱሪ ታይ ስትባል ሴቲቱ ይህን ያህል ማካበድ። ኧረ እባክሽ የምትወጂውን ነገር ለእግዚአብሔር ብለሽ ታይ ነው። ብትለብሽ ባትለብሽ፣ መቋጠሪያ የጠበበው ብትመሲ ባትመሲ፣ እግዚአብሔር ምን ታደርጊለታለሽ? ምንም። ያን ማክበራችን ግን አንተ የመረጥክልን ነው የሚያምርብን። እሱ ያዘዘንን ስናደርግ ምን ማለታችን መሰላችሁ? ለአንተ ብለን ይህን ተውን ማለታችን። እስኪ በሉ ለአንተ ብለን በሉ ይህን ተውን። ባልና ሚስት የሚጣሉት እንደማን ሲያስቡ ነው? ደረሳቸው ሲለቃቀሙ ነገር ይጣላል። ትዳር አንድ የሚሆነው እንደ እግዚአብሔር ለእግዚአብሔር ብዬ ተውኩት። በሞት ይሄ ነገር እኮ በጣም ድንቅ እኮ ነው። ለማን ብሎ መተው? ለእግዚአብሔር ብሎ መተው። ለእግዚአብሔር ብሎ መብላት፣ ለእግዚአብሔር ብሎ እንግዲህ ከያዘ ሰው አያስቀምጥም። ሰው ካት ማድረግ ለምዷል። እንደዛ አይደለም። ቅዱስ ጳውሎስ ምን የበላም ለእግዚአብሔር በላ፣ ያልበላም ለእግዚአብሔር አልበላም። ሲበል የበላም ብሎ ለማን በላም? ያልበላም የሚበላም ለእግዚአብሔር ብሎ ነው ሰው ማለት ነው አይደል? እንደዚህ አይደለም። እሺ እንደዚህ በፍጹም አይደለም። ወእግዚአብሔር ይስሮሙ ለክልኤሆሙ፣ እግዚአብሔር ወድንም ተሸካሚውንም ምግቡንም ያሳልፋል። በሚጠፋ ምግብ ምን አትበል እግዚአብሔርን አትጣ ማለት ነው። ግን ይኸውላችሁ የሚበላ ለእግዚአብሔር በላ ማለት ገዳም ውስጥ መነኮሳት እየበሉ ስራ መስራት አለባቸው። ካልሰሩ ገዳሙ ይፈታል። ስለዚህ ግዴታ መቁነናቸውን ተቀብለው እሳቸውን ይበላል። ደግሞ ተባይተው የያዙት ገዳም ውስጥ በብቃት ያለ ምግብ የሚኖሩት ደግሞ ሳይበሉ እየጸለዩ ማንን ይጠብቃሉ? እዛ ጋር ያሉትን መነኮሳት አያችሁ። እነዚያ መነኮሳት የበሉት ስጋቸው ደግሞ መስራት አቅቷቸው ገዳሙ እንዳይፈታ ነው ማለት ነው። ይሄ ነው ለእግዚአብሔር በላ ማለት። የጾመም ለእግዚአብሔር ጾመ ማለት እዛ ጋር ቆመው የሚጸልዩት ደግሞ ደቀ መዛሙርታቸውን ለመጠበቅና ለሀገር ምሕረት ለመለመን ነው። ተመልከቱ፣ ይሄ ነው የበላም ለእግዚአብሔር በላ ማለት። እግዚአብሔር ቤቱን እንድንሰራ ይፍቀድልን። የተመረጠ ቀን የእግዚአብሔር ቤት መስራት ደግሞ ለእግዚአብሔር ብንሰራስ ከራሳችን አውጥተን ነው? በምን ነገር እንጂ ከራሳችሁ አምሰሉ። እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? እግዚአብሔር ሳቶ መለመኑ ነገር ነው የሚገርም። ሳቶ መለመኑ እኮ ነው። አልሰጥም ቢል ማን ይከለክለዋል? አካልን የሰጠ እግዚአብሔር ነው። በአካል
ተመልከቱ። በሰጠው አካል ደግሞ በጎ ሰራ ብሎ የሚሸልም ደግሞ እግዚአብሔር ነው። ዓይንን የሰጠ እግዚአብሔር ነው። መጽሐፍን አንብበህ ስታጠናበት፣ ጸሎት አንብበህ ስትጸልይ ወደሱ ደግሞ ጎሽ ልጅ ብሎ ክብርን የሚሸልም እሱ። ምላስን የሰጠ እግዚአብሔር ነው። በጎ ተናገርክ ብሎ የሚሸልም እግዚአብሔር ነው። አእምሮን የሰጠ እግዚአብሔር ነው። በዚህ እኔን አሰብክበት ብሎ ለዘላለም እሱን እንድታስብ በመንግስተ ሰማያት የሚያነግስ እግዚአብሔር ነው። እጅን የሰጠ እግዚአብሔር ነው። በእጅ ሰርተህ እንድትከብር የክብርን ቦታ የፈቀደል እግዚአብሔር ነው። ስለመጸወትክበት እሱ ደግሞ ስጋውን የሰጠ እግዚአብሔር ነው። ከእግዚአብሔር ያልሆነ ምን አለ? ይወል ከእግዚአብሔር ያልሆነ በሉ ምን አለ? የእናንተ አሳዩ። የእናንተ እስኪ አሳዩ። የእናንተ የላችሁ የላችሁ። በቃ ይሄን ነው ማወቅ። እኛ የማንን ብር እንድትሰጡ አይደለም የሚፈልገው። የዚህ ጉባኤ ዓላማም እንደዛ አይደለም። ምክንያቱም የጉባኤው ዓላማ ቤተክርስቲያን መስራት ነው። ቤተክርስቲያን ውስጥ ደግሞ የተሰራ ምዕመንን መስራት ነው ዓላማ። ምዕመንን መስራት ከሆነ ስለዚህ ተመልከቱ፣ እኛ በዚህ ዓለም ላይ ያሉ ክርስቲያኖችን የምንፈልጋቸው የልብስ ላቂ ሳንቲም ድቃቂ እንዲወረውሩልን ሳይሆን እነሱ ራሳቸው የእግዚአብሔር እንዲሆኑ ነው። እና እኛ የማንን ነው? የማንን ነው? በሉ እግዚአብሔር እንደሆነ እንድንኖር እግዚአብሔር ይርዳን። ለሚያምኑባት ዕፀ ሕይወት ናት። በሉ ለሚያምኑባት በሉ ዕፀ ሕይወት ናት። ለዓለም ዓለም የሚሆነውን ያስጠጋችን እመቤታችንን እኛ ደግሞ መጠጊያ አግኝተን ነው ለእሷ ለመስራት ለዕፀ ሕይወት። እንኳን ለዕፀ ሕይወት ለቦርሳችሁ ቦታ አለው እኮ ቤት አይደል? ትልቅ ዕቃ ቤታችን ቢኖር እኮ እንቅልፍ አያሳድራችሁ። ትልቅ ነገር በዚህ ዓለም መገለጫ ዓለምን ሰማይ ያደረገችው ድንግል ማርያም ናት። መሬትን እኮ ሰማይ ነው ያደረገችው። ሰማይ ተመልከቱ። ሰማይ የሚኖረው እግዚአብሔር መሬት ከመጣ ሰማይ መሄድኔ ለምን ይላል? ተመልከቱ። ደራሲው እንዲህ ይላል፣ ኢይትሜነዮ ለታቦር እስመ ታቦር አነ። እኔ ደብረ ታቦርን አልመኘውም፣ እኔ ራሴ ደብረ ታቦር ነኝ ማለት ደብረ ታቦር ብርሃነ መለኮቱን የገለጠበት ቦታ ነው። እዚያ ግን ክርስቶስ ስጋውን አልቆረሰበትም፣ ደሙን አላፈሰሰበትም። እኔ ግን ራሴ ደብረ ታቦር ነኝ ማለት ተመልከቱ። የክርስቶስ ስጋና ደም ከኔ ጋር ተዋህዶ ይኖራል። ስለዚህ እያንዳንዱ ሰው የክርስቶስ የብርሃኑ የክብሩ የባህሪው የጸጋው መገለጫ መሆን ይችላል ማለት ነው። እግዚአብሔር መገለጫ እንዲያደርገን መልካም ፈቃዱ ይሁንልን። ዕፀ ሕይወት ለእንተ ይትመረኮዝዋ ማን። በነገራችሁ ላይ አንድ ነገር ብቻ ተናግሬ ወርቁ ጋር አምጥቼ ትምህርቴን ልጠቅልለው ባለኝ ደቂቃ ማለት ነው። እንደምትሄዱ ተረድቻችኋለሁ። የመጀመሪያው ዕፀ ሕይወት የምትባለው ሁላችሁም ታውቃላችሁ። አታውቁም? እስኪ አንድ ነገር ልንገራችሁ። አዳም በገነት ነበረ። በገነት ውስጥ የአዳም ታሪክ ሊደረግ አይደለም እንዳትተኙ። በገነት ነበር። በገነት ውስጥ ሲኖር እግዚአብሔር ሁሉን ሰጠው። ዕፀ በለስን አትብላ አለው። የምታውቁት ታሪክ ነው። በዚያ መካከል ግን ተመልከቱ፣ እግዚአብሔር 4 እጽዋትን በዕፀ ሕይወት ዙሪያ አብቅሏል። ከዚያ መካከል ልዩ ዛፍ የምትባል ዕፀ ሕይወት ናት። ማናት? ነገሩኝ እንጂ ይህች ዕፀ ሕይወት በጣም ልብ ብላችሁ ስሙ። ፍሬዋ የጋን መክደኛ ያህላል። ፍሬዋ ተመልከቱ፣ አንዱን በልተውት ሳይጨርሱ አንድ የምታፈራ ናት። ገና በልተው ሳይጨርሱ የበሉት የፍሬው ጣዕምና የፍሬው መዓዛ ሽታው ደግሞ ከአፍንጫ እስከ 7 ቀን አይለይም። ያንን የሚያሸቱ ሰዎች ተመልከቱ፣ ወይፈልቅ ነፍሰ እምስጋ ዘእንበለ አንሳይስዎ። ሰዎች ጣዕም የሞት ጣር በያዛቸው ጊዜ ያንን ቢያሸቱት በዚያ መዓዛ ተመስጠው ነፍሳቸው ከስጋቸው ትለያለች። አይ እንዲህ ያለ ዛፍ ነበር ተመልከቱ። እንዲህ ያለ ነው አለ ቅዱስ ኤጲፋኒዎስ። ለዚያ እኮ ነው ተመልከቱ ሙሴ ፀሐይ ክርስቶስን እያገለገለ ስለነበረ ሁላችሁም እንደምታውቁት በመቃብር ውስጥ ሊለካ እስኪለካልን ብለውት ሊለካ ገደም እንዳለ ዕፀ ሕይወትን ጣል ሸተት ያደረጉት ብሎ ሲያሸት በዚያው ነፍሱ ውልቅ ብላ ሄደች። ያለ በሽታ ነፍስን ከስጋ የሚለይ ጣዕም ያለው ይህ ማለት ምን ማለት መሰላችሁ? ዕፀ ሕይወት የተባለችው ድንግል ማርያም ናት። ፍሬዋ የተባለው ክርስቶስ ነው። የዚያች የዕፀ ሕይወት ፍሬ መልክን ያሳያል። ማናት ያች ዕፀ ሕይወት? ማርያም። ያቺ ዕፀ ሕይወት ተመልከቱ፣ ወአመ ፈቀደ እግዚአብሔር ከመ ያሐውፅ ጻለ ምድር።
እግዚአብሔር መሬትን ሊጎበኛት በወደደ ጊዜ አስቀድሞ የቀደሳት በምኗ ነው? በዛፏ ነው። የዛፍን ፍሬውን ከማግኘት አስቀድሞ ምኑን ማግኘት ይቀድማል? ንገሩኝ እንጂ። ዛፍ አስቀድሞ ዛፉን ማግኘት ከቀደመ ክርስቶስ ሰው ከመሆኑ አስቀድሞ ማንን መያዝ ይቀድማል? ድንግል ማርያም ነው። አንዳንድ ሰዎች ከት አድርገው ይሰማሉ። እዚህ ጋር ከት ታውቃላችሁ? ከት እያደረጉ ማለት ነው። እንግዲህ አንድ ቀን ሁሉን አውርተን አንጨርስ። እንዴት ይደረጋል? አንድ ቀን ተምሮ ሊቅ አይኮንም በአንድ ሰው። በነገራችሁ የጆሮ ተማሪ አሉ የሚሰሙ ጆሯቸው እየሰማ የሚሰሙ ማለት ነው። እንደዛ አይደለም። ክርስቶስ ያለ ድንግል ማርያም ክርስቶስን አታውቅም ስንል ሰው የሆነ ከእሱ አለ። እናቱን የፈጠረ እሱ ነው። ከእናቱ የተወለደ እሱ ነው። ባጭር ቃል እሷን ያበቀላት ማን ነው? ክርስቶስ። ምን ልትሆን? ዕፀ ሕይወት ናት አለ። ያቺ ያበቀላት ዛፍ ዕፀ ሕይወት ናት። የዚያች ዛፍ ፍሬው የዛፏ ፍሬ መልክ ያሳያል። ምን ያሳያል? በሞቴ ሰው ሁሉ መልክዓ ነፍሱን ያየበት ማን ነው? ክርስቶስ ነው። ከድንግል ማርያም የተወለደውን ክርስቶስን የነፍሳችንን መልክ አየንበት። ልብ ብላችሁ ስሙ። ድንግል ማርያም የክርስቶስ የመድኃኒታችን የኢየሱስ ክርስቶስ ምኑ ናት ከተባለ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ። እግዚአብሔር ለድህነት ያስቀደማት መሰረት የሌለው የክርስቶስ እናቱ ናት። እናቱ ከሆነችም ምኑ ናት ማለት ነው? መሰረቱ ናት። ያ ማለት ተመልከቱ፣ ጾርኪዮ ዘይትጸወር፣ የማይቸከመውን ተሸከምሽው፣ የማይቻለውን ቻልሽው። እንደ ሰውነቱ ይዘዋለች፣ እንደ አምላክነቱ ይዘዋታል። እንደ ሰውነቱ ትመግበዋለች፣ እንደ አምላክነቱ ይመግባታል። እንደ ሰውነቱ ልጅ ትለዋለች፣ እንደ አምላክነቱ ፈጣሪ ትለዋለች፣ ፈጥሯታል። እንደ ሰውነቱ ተመልከቱ ታዝለዋለች፣ እንደ አምላክነቱ ደግሞ እሱ በያዘው ዓለም ላይ ትመላለሳለች። እንደ ሰውነቱ ተመልከቱ ትወልደዋለች፣ እንደ አምላክነቱ ደግሞ በመለኮቱ ደግሞ አይወለድም። ማለት መለኮት ስጋን ሳይዋድ መወለድ አይችልም። አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በሥርዓተ ትስብእቱ። መለኮት ብቻውን አይወለድም። መለኮት ስጋን ተዋህዶ በስጋ የማርያም ልጅ ነው። ወሶበይ ተሰምዮ አምላከ ንረክቦ ሀባኡ ሰማያዊ። አምላክ ባለው ጊዜ ከአብ ጋር እናገኘዋለን። ሰው ባለው ጊዜ ከድንግል ማርያም ጋር እናገኘዋለን። መስዋዕት ባለው ጊዜ ከአቤል ጋር እናገኘዋለን። በግ ባለው ጊዜ ከማን ጋር ከቅዱስ ዮሐንስ ጋር እናገኘዋለን። ካህን ባለው ጊዜ ተመልከቱ መስዋዕቱን ሲሰዋ እናገኘዋለን። አምላክ ባለው ጊዜ መስዋዕት ሲቀበል እናገኘዋለን። በግ ተመልከቱ እሱን ቤዛችን ባለው ጊዜ ሲደማልን እናገኘዋለን። ካሳ ቤዛችንን መድኃኒት የሰጠን ስንለው እሱ ራሱ መድኃኒት ስለሆነ ስርየትን ስለሰጠን መድኃኒት ስንለው ደግሞ ራሱ ሲያድነን እናገኘዋለን ይላል። ራሱን መድኃኒት አድርጎ የሰጠን መድኃኒዓለም የተመሰገነ ይሁን። አንድ ነገር ልንገራችሁ። ድንግል ማርያምን እንደው ቆይታልኩ ድንግል ማርያምን የማያውቁ ሰዎች በዚህ ነው የሚመሰሉት። ቅዱስ አባ ጊዮርጊስ ዘጋስጫ እንዲህ ይላል ንስጥሮስን ሲናገር ሲኦል በጡቶቹ አሳደገችው፣ አመፃም ወለደ። አንተ ሰው ለሃይማኖትህ መሰረት የለውም። ሃይማኖትህ ክርስቶስ ነው። አዎ ካልከኝ የሃይማኖት ግን መሰረት ክርስቶስን የወለደችልን ድንግል ማርያምን ክርስቶስን አምላክ ብለህ ካመንክ እናቱን ወላዲተ አምላክ ካላል አንተ ሰው ለሃይማኖትህ መሰረት የለም። ለምን ተወለደ ሰው ሆነ ካልከው የወለደችው እናቱ አለች። አንተን ቅጠል በሌለው ዛፍ እመስልሃለሁ ማለት ምክር። ምን በሌለው ዛፍ በሉ እንጂ ንገሩ። ቅጠል የሌለው ዛፍ ፀሐይ ሊመጣ ያስጠጋ አይጠቅም። አንተ ሰው ስር በሌለው ዛፍ እመስልሃለሁ። ስር የሌለው ዛፍ ፍሬ እንደማያፈራ ትምህርትን ምዕመናንን ወደ እግዚአብሔር ማድረስ አይችልም። አንተ ሰው ዝናር በሌለው መሳሪያ ባላዘ ወታደር እመስልሃለሁ። መሳሪያ ያላዘ ወታደር ጠላት ሊመጣ መማረኩ ነው። አንተ ሰው ዘውድ ባልደፋ ንጉሥ፣ መሰረት በሌለው ሕንፃ፣ ጡት በሌላት ሴት፣ ዝናር ባልታጠቀ ወታደር፣ ውሃ በሌለው ወንዝ፣ ስር በሌለው ተክል፣ ፍሬ በሌለው ዛፍ በዚህ ሁሉ እመስላለሁ። ለምን እነዚህ ሁሉ እንደማይጠቅሙ አንተም ድንግል ማርያምን ከካድክ ወላዲተ አምላክ ካላልክ እግዚአብሔርን አታውቀው ብሎ ይመልሳል። ድንግል ማርያምን የሰጠን መድኃኒዓለም የተመሰገነ ይሁን። ዕፀ ሕይወት እችን ብቻ ተናግሬ ትምህርቴን ልጠቅልል፣ ሰዓታችን አልቋል።
5 ደቂቃ ተጠቅሜ ትምህርት ልቀቅልለው። እስኪ ዕፀ ሕይወት በሉ። ለሚያምኑባት ሁሉ ምንድን ናት በሉ እንጂ ንገሩኝ። ዕፀ ሕይወትን አትመልከቱ፣ ለሚመረኮዙ ተመልከቱ። ልብ ብላችሁ ስሙ። የ5500 ዘመን ዕዳ የቀረው በድንግል ማርያም የዚያን ያህል ዘመን የነበረ መርገም የተወገደ ማለት ነው። ስለዚህ ምን እንላታለን? ሕይወት ክርስቶስን ያዝሽልን። የዚያች ዛፍ ፍሬዋ እንደሚበላ መድኃኒት እንደሚሆን ተመልከቱ። የድንግል ማርያም ፍሬ ክርስቶስ ለዓለም መድኃኒት የእሷ ልጅ ስለሆነ የነፍሳችን ድህነት የነፍሳችን ነፃነት የተገኘው በክርስቶስ ስለሆነ እየሰማችሁ ነው። እሺ ሰዓቱ ስላለቀ ነው ወዲህና ወዲህ የምለው እኔም ማለት ነው። እና ምንድነው የመጨረሻ ጠቅለል አድርጌ ላምጣው። ድንግል ማርያም ምናችን ናት? ዕፀ ሕይወታችን ነው እንጂ አንደኛ ዕፀ ሕይወታችን ናት። ሁለተኛ ለዓለም ሁሉ ተወክላ በእግዚአብሔር ዘንድ በጠበቃነት የቆመችልን ናት። ያ ማለት ምን ማለት ነው? ያ ማለት በጠበቃነት ማለት ዓለም ሰው ሁሉ በድሎ በእግዚአብሔር ዘንድ ሰው ሆና የተገኘች እሷ ናት። አንዳንድ ሰዎች አሉ እመቤታችን ሰው ናት። አዎ ሰው ናት። አንተ ሰው ነህ? ጥያቄው እሱ። እመቤታችን ምንድን ናት? እኛ መልአክ ናት እኮ። አዎ ሰው ናት። አንተ ሰው ነህ ወይ? አይደለም፣ እንስሳ ነህ ማለት ነው። ሰው እንስሳ ሆኖ እየኖረ ማርያም ሰው ናት። ሰውነት እኮ የክብር ስም ነው እንጂ የውርደት ስም አይደለም። ስለዚህ ተመልከቱ፣ ምን እንላታለን ማለት ነው? በእግዚአብሔር ዘንድ ምን የሆነች መመኪያ የሆነች ለባህሪያችን መመኪያ የሆነች ለሁሉ ሰው ድህነትን የምታሰጥ እመቤታችን ናት። እሷን የሰጠን እግዚአብሔር ይመስገን። ለምን ወድቀው ምርኩዝ ተመርኩዘን የምንነሳበት፣ ለሚርበን ክርስቶስን የምትሰጠን ህብስት ያለባት መሶብ፣ ለጠማን መድኃኒት ለጠማን ጽዋ ሕይወት ክርስቶስን የምትሰጠን፣ ለተራቆትነው ልብስ ልጇን የምትሰጠን፣ ሀገር ለሌለን መጠጊያ የምትሆነን፣ የነገርላትን ሁሉ የምትሰራልን ድንግል ማርያም ናት። እሷን የሰጠን እግዚአብሔር ይመስገን። ታዲያ እንግዲህ እሷ በተሰጠችን ዓለም ላይ ነው እኛ እንደ ድመት እየሆንን የኖርን ያለን። አንድ ነገር ብቻ ነግራችሁ ልጨርስ። ምንድነው ሰው አሁን ሰው እንደምን ይገ እስኪ ጥያቄ ልጠይቃችሁ። ድመት አይጥን ትበላለች አትበላም? አይጥ ደግሞ ከድመት ይሸሻል አይሸሽም? ድመት በዓለም ላይ ከምታስደንቅ ፍጡር አንዷ ድመት ናት። ምኖቿን የምትበላ ልጆቿን። አስባችኋል? ሁሉም ላይ በላይ ግን ድመት ምን ትበላለች? ልጇን። ልጇን የምትበላ ማለት ባሉ ነገር ነው። ልጇን እኮ የወለደችውን የተሸከመችውን ያማጠችውን እኮ ልጇን የምትበላ ድመት ናት። ሀገራችን ልጆቿን እየበላች ነው አይደል? ሰምታችሁ አትሰማችሁ? እየበላች ነው ማለት ነው። ሰው እንዴት አምጦ የወለደውን ልጅ እንዴት ይበላል? የምታሳድጋቸውን ልጆች እንዴት ትበላለች? ተመልከቱ፣ በደንብ አድርጋችሁ ስሙ። አይጥ ድመት አይጥን የምትበላው ለመኖር ነው። አይጥ የሚሸሸው ደግሞ ለመኖር ነው። ሁለቱም ለምንድን ነው የሚኖሩት? ባሉ ንገሩኝ እንጂ አይላችሁ። ወጥመድ እህል አየ አይጥ ወጥመዱ ሊገባ ሲሄድ ከወጥመዱ ተፈናጥሮ ሳተው። ከወጥመዱ ሲያመልጥ ወደ ውጭ ወጣ። ውጭ ሲወጣ ድመት ተጠብቀዋለች። ከድመቷ ሸሽቶ ጉድጓዱ ሲገባ እባብ አፉን ከፍቶ ተቀምጦ ወዴት ይሄድ? ትሰማላችሁ? አስቡ። በዚህ ላይ ነው ያለነው። አሁን ከቤት የሚባለው ከቤታችን ከቤተ ክርስቲያን የሚያስወጣ ኃጢአት አለ፣ ምንፍቅና አለ፣ ዘረኝነት አለ፣ ሆድ አለ፣ ፖለቲካ አለ፣ ብዙ ነገር አለ። የግል ጥቅም ስብሰባው የግል ጥቅም ፍለጋ ነው። ተኩሱ የግል ጥቅም ፍለጋ ነው። ስልጣኑ የግል ጥቅም ፍለጋ ነው። ትዳሩ የግል ጥቅም ፍለጋ ነው። ያላትን ያለውን የሚያገባ ለዚያ ነው። ከዚህ ውስጥ ምን ያሳድደናል ሲባል ወጥመድ። ከዚህ ወጥመድ አምልጠን ስንወጣ ደግሞ ምን ይጠብቀናል? ምን ይጠብቀናል? ዘረኝነቱ ይጠብቀናል ውጭ ላይ። ከዚያ አምልጠን ስንሄድ ደግሞ ወደዛ ስንሄድ ደግሞ ምን ይጠብቀናል? መቃብር ይጠብቀናል። ስለዚህ ልብ በሉ። ለዚህ መድኃኒቱ ማን ነው ከተባለ ድንግል ማርያም ናት። እስኪ በሉ ድንግል ማርያም በሉ። መድኃኒቱ እሷ ናት። ከሞት ያመለጠ ነው በእሷ ነው። አንድነትን አይተናልና ከፖለቲካም ከዘረኝነት ከጎጠኝነት የምንወጣው ሁላችሁ የማን ልጆች ናችሁ? በሉ ንገሩ። የድንግል ማርያም በሉ እንጂ እና ወንድምህን አትግደላ። እንግዲህ እንደዚያ ከሆነ ወንድም ይገደላል። የአንድ እናት አባት ልጆች እንዴት እንገዳደላለን?
አንድ ክርስቶስ አባታችን፣ አንድ ቤተክርስቲያን እናታችን፣ አንድ ድንግል ማርያም ንግስታችን ናት። ስለዚህ በአንድነት እንድንኖር መድኃኔዓለም ይርዳን። የወደቀ ሁሉም ይመረኮዛታል። ከመቃብር የምንነሳው በልጇ ስልጣን ስለሆነ ተነስተን በቀኝ እንድንቆም ድንግል ማርያም ታድለን። ያስተማረን የመከረን አምላክ የተመሰገነ ይሁን። ይቆያል።